ይሄ ከዛሬ 59 ዓመት በፊት በ1959 ዓ.ም የኢትዮጵያ መንግስት በአሰብ ከተማ ያስገነባው የነዳጅ ማጣሪያ ነው። ይህ የነዳጅ ማጣሪያ በወቅቱ ሀገሪቱ ያስፈልጋት የነበረው የተጣራ የነዳጅ ፍላጎት እንዲያሟላ ታስቦ የተሰራ ሲሆን ፕሮጀክቱን አስጀምረው ያስጨረሱት ቀዳማዊ አፄ ኃይለሥላሴ ሲሆኑ ለፕሮጀክቱ በወቅቱ 55 ሚሊዮን ብር የፈጀ ሲሆን ሙሉ ወጪው ከሶቪየት ህብረት መንግስት በተገኘ ድጋፍ በሩሲያውያኑ ባለሙያዎች የተሰራ ነበር። የነዳጅ ማጣሪያው ዋና ስራ አስፈጻሚ የነበሩት ኢንጂነር ከበደ አካልወርቅ በወቅቱ ስለ ፕሮጀክቱ ሲናገሩ ሌሎች ሀገራት እንደሚያደርጉት ትልልቅ የግል የነዳጅ አውጪ ድርጅቶችን ከማስገባት ይልቅ በኢትዮጵያ መንግስት የሚተዳደር የነዳጅ ማጣሪያ ጣቢያ መገንባቱ ለኢትዮጵያ ትልቅ እርምጃ መሆኑን አንስተዋል። የአሰብ የነዳጅ ማጣሪያ በዓመት 500,000 ሜትሪክ ቶን ነዳጅ የማጣራት አቅም ያለው ሲሆን ኢትዮጵያ በፈረንጆቹ በ1966 ዓመታዊ የነዳጅ ፍጆታዋ 300,000 ሜትሪክ ቶን ሲሆን የዚህ ፕሮጀክት አቅም ሀገሪቱ ከምትፈልገው በላይ መሆኑ ቀጣዮቹን ዓመታት ያለምንም ችግር እንድትገለገልበት ታስቦ የተሰራ ነው። ከአብዮቱ መፈንዳት በኋላ ወደ ስልጣን የመጣው ወታደራዊ የደርግ መንግስት የአሰብን የነዳጅ ማጣሪያ አቅም ከ500,000 ሜትሪክ ቶን ወደ 800,000 ሜትሪክ ቶን ያሳደገው ሲሆን የደርግ መንግስት በግንቦት 1983 ሲወድቅና ኤርትራ ከኢትዮጵያ ስትገነጠል የነዳጅ ማጣሪያው እስከ ግንቦት 1989 ድረስ ኢትዮጵያን ሲያገለግል የቆየ ቢሆንም በኋላም በሀገራቱ መካከል በተነሳው ጦርነት ምክንያት የነዳጅ ጣቢያው አገልግሎት ለኢትዮጵያ መስጠት አቆመ። የአሰብ የነዳጅ ማጣሪያ ጣቢያ ላለፉት 29 ዓመታት ያለምንም ጥገናና አገልግሎት የቆየ ሲሆን በአሁኑ ሰዓት በድጋሚ ወደ አገልግሎት ለማስገባት ከባድ ወጪን ይጠይቃል። እናንተስ ስለ አሰብ ነዳጅ ማጣሪያ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ብዙ ሰው ጋር እንዲደርስ ሪፖስትና ሼር ማድረጋችሁን እንዲሁም ገጹን ደግሞ ፎሎ ማድረጋችሁን እንዳትረሱ።